ልጄ ያምጣልኝ፣ ልጄ እንዲጠፋ ያደረግከው አንተ ነህ ብላ ኡኡ ብላ ነው ቤቱ ሲገባ ጊዜ ኡኡ ብላ ነው የጮኸች የነበረው። እሷም ሆነ ልጅቷም አቤልን ሞተዋል፣ አቤል ሞተዋል የሚል መረጃ ደርሰውናል። ያ ነገር ያንተ ሰበብ ነው፣ አንተ ነህ በዚህ የዚህ ጉዳይ ያደረስከው ብሎ በጣም ነው የጮኸችበት የነበረው። ግን ያ ነገር በሙሉ በመጨረሻ ሲጣራ ውሸት እንደሆነ የገዛ ፍቅረኛው ራሱ ጽፈሽ ላኪ ብሎኝ ያደረኩት እንጂ እሱም አለ በህይወት አለ አልሞተም ብላ ተናግራ ነበር። ዛሬ በሚገርማችሁ ነገር የታምራት እናት የታምራት ድርጅት ሰዎችን ጫካ ውስጥ ወስዶ ጥለዋት ፓራላይዝ ሆና ሚደርስላት ሰው አታ አቤል ጋር ደውላ እባክህ ለአቤል በአንተ ላይ ችግር ፈጥሬ ያለሁ ብዙ ነገር አድርጌ ያለሁ ብዙ ወንጀል ሰርቼ ያለሁ የሰፈሬ ሰው በሙሉ ራቀኝ። አንድ ሰው እንኳን በኩባያ ውሃ ቀቶ የሚሰጠኝ ሰው አጣሁኝ። ከባሌ ጋር ተፋትቻለሁ። ሁለቱም ልጆች ያጣሁኝ እባክህ ድረስልኝ ብላ አቤል ጋር እየዬ ብላ አልቅሳ ነው አቤል ጋር የደወለችው። አቤል ያለችበት ድረስ የስልክ ጥሪ ነው የተደረገለት። ያለችበት ድረስ ልጆቹ፣ ጓደኞቹ፣ የስራ ባልደረቦቹ ይዞ ሲሄድ እውነት የሆነ ቦታ ነው የተጣለችው። ውሃ የሚሰጣ ሰው አጣች። አንድ ጎኗ ፓራላይዝ ሆናለች። እንዳያችሁት ባለፈ የታምራት አባት አንድ ባዶ ክፍል ተዘግቶበት እዛ እንደሚኖር ምግብ የሚያቀብለው ሰው እንኳን አቶ ልጁ ነው የምታቀብልለት የነበረው። እሷም ደግሞ በተያያዘችው መረጃ ታምራት ከሀገር እንዲወጣ ባደረገችው ጥረት እሷም ተይዛ እስር ቤት እንደገባች ሁላችንም እናውቃለን። ዛሬ አባት ሌላ ቦታ ነው፣ እናት ሌላ ቦታ ናት። ልጁ ግን እዛ የሰይጣን አምላኪ ድርጅት ነው ያለው። አዩት። አንዳንዴ በህይወት ዘመናችን መጥፎ ነገር ስንሰራ ጊዜ ሳይውል ሳይድር ይከፍለናል። የአቤል ነፃነት የታየ ነው፣ የወጣ ነው። የአቤል እውነትነት የወጣ ነው። የሰሩት ግፍ በሙሉ በአቤል ላይ የሰሩት ድራማ በሙሉ አዙሮ እናንተ ጋር እነሱ የከፈላቸው ነው። እያንዳንዱ ያሳያቸው ነው። አቤልም አልጨከነም። ትላንት በእኔ ላይ ጨክና ነበረ። ትላንት እኔን አሳልፋ ሰታኝ ነበር። እኔ ትላንት እንደ ውሻ አባራኝ ነበር አላለም። ያው ሩህሩህ ልብ እንዳለው በሰው ላይ እንደማይጨክን ታውቃላችሁ። አንስተዋት ቀጥታ ሐኪም ቤት ወሰዳት፣ አሳከማትና ከዛ በኋላ ይዘዋት ቤት መጣ። እያንዳንዱ ነገር ተናዘዘች። ያ ሁሉ ያደረግኩት በሙሉ ድራማ ነበር። አቤል ጋር ደውለሽ እቤት ከመጣ በኋላ ኡኡ ብለሽ አልቅሺ፣ ልጄ ሞተ ብለሽ አልቅሺ፣ ሚሴጅ ደርሶና ብላችሁ አሳዩት ብሎ ታምራት መክሮ ነው እንጂ እኔ ያደረግኩት ነገር አይደለም። በዛ ነገር በጣም ይቅርታ፣ አሁን ነው የገባኝ፣ አጥፍቼ ካለሁ በድዬ ካለሁ ይቅርታ ነው ያለችው። አልፎ ተርፎ የድርጅቱ ተካፋይ ናት። ድርጅቱ ብዙ ጊዜ ሂጅ ያፈርማለሁ አለች። መጽሐፉን ደግሞ አንብቤዋለሁ አለች። መጽሐፉ ሳነበው ጊዜ ልጄ ይሄ ነገር እኮ ትክክል አይደለም፣ ምንድን ነው ይሄ ነገር? ሌላ ነገር እኮ ነው የሚያደርገው ስላው ጊዜ አንቺ ዝም በይ፣ እኛ ኢትዮጵያኖች ምንም ነገር አናቅም ነው እኛ ኢትዮጵያኖች ምንም ነገር አናቅም። እነዚህ ነጮች የሚጽፉት ነገር ነው። እነሱ አምላክ የለም ብሎ በሚያምኑት ነገር ነው የሚያምኑት። ስለዚህ አንቺ ብዙ ብር ይከፈልሻል። ብዙ ብር ስለሚከፈልሽ ይሄ ነገር መስራት ከነሱ ጋር መሳተፍ አለብሽ ብሎኝ ተሳተፍኩኝ። ብዙ ጊዜ ሄድ ነበረ። በጥቁር መኪና ነው የሚወስደኝ። ሰውየው ደግሞ አላየውም፣ ፊቱ በማክስ ተሸፍኖ ነው የሚወስደኝ። የዚህ ሁሉ ያደረገኝ ልጄ ነው። በመጨረሻ ግን በየቀን ሰብሰብ ይጠሩኛል። ከባልሽ ተፋች ያሉኝ፣ ተፋታሁኝ። ባሌ ይሄ ነገር እንደሚመጣ አውቆ ታይ እባክሽ ታይ፣ ትዳራችን አይበተን፣ ይሄ ነገር ጥሩ አይደለም፣ ይሄ እነሱ የሚያመልኩት ፈጣሪ አይደለም፣ ሌላ ነገር ነው፣ ከዚህ ነገር ውጭ ስለኝ ጊዜ አንተ አያገባህም አልኩት። በዛ ነገር ተጨቃጭቃን። ታምራትም ደግሞ አባቴ ከቤት አባረሩ ብሎኝ ከዛ ከቤት አባረርኩት፣ ከባሌን ጋር ተለያየሁኝ። ስለዚህ ይሄ በሆኑ የሚያደርገው ልጄ ነው። ከዛ አሁን በመጨረሻ ስብሰባ ና የምትፈሪሙም ነገር አለ። አንዳንድ ሰዎችም ይዘሽ ላይ ሲሉን ጊዜ እኔ አላደርገውም፣ ይሄ ነገር ውሸት መሆኑ ገብቶኛል፣ ያልተፈቀደ ነገር መሆኑን ገብቶኛል። ስለዚህ ይሄ ነገር አላደርግም ባልኳቸው ሰዓት ነው የገዛ ልጄ ምግብ በአምጥቷ አበላኝ አለች። ምግቡ ስበላው አልተመቸኝም፣ አሞኛል። ልጄ ይሄ ምግብ አልተመቸኝም እኮ። የምን ምግብ ነው? ምን አይነት ምግብ ነው? ያመመኝ ነው ስለ ጊዜ ስላለመሹ ነው። ምንም ያምሽ ነገር የለም፣ አርፈሽ ብትቀመጭ ይሻለኛል አለኝ።
ልጄ ያላወኩን ልጅ ነው የሆነው። ልጄ ካደኝ። እዛ ሲሄድ ጊዜ ሌላ ሰው አላይም አለች። ልጄ ብቻ ነው የሚከድመኝ አለች። ልጄ ብቻ ምግብ የሚያቀርብልኝ፣ ውሃ የሚያቀርብልኝ፣ ምን የሚለኝ። እዛ ድርጅት ውስጥ ያለ ህዝብ አይደለም አለች። ህዝብ አይደለም እንዳለ ስራ ፈት የሆኑ ልጆች በሙሉ ነው እዛ የሚሰበሰቡት። ከዛ እነሱ ትንሽ ከተማሩ ስልጠና ከወሰዱ በኋላ እናታቸው እዛ ውስጥ እንዲገቡ ያደርጋሉ። ልክ እንደኔ ልጅ ነው ያለችው። ልጄ ከዳኝ። ከዛ በኋላ ምግቡ ከበላሁን በኋላ አመመኝ። በቃ ካሁን በኋላ እዚህ አልመጣም አልሰራም ስላቸው ጊዜ ቶሎ ብሎ ምንድነው እርምጃ እንዲወሰድብኝ ያደረጉ። ልጄም እንደፈለጋችሁ ማድረግ ትችላላችሁ፣ እኔ እናቴ አይደለችም ብሎ ካደኝ በእነሱ ፊት። ስደውለትም ስልክ አያነሳም። አሁን መጥተው ነው ቤቴ መጥተው ይዘውኝ ወጥቶ ነው ጫካ ውስጥ የጣሉ። ስለዚህ እኔ የሰራሁት ግፍ ነው የደረሰብኝ፣ ያደረኩት ግፍ ነው የደረሰብኝ። ባሌ ብዙ በድያለሁ፣ ብዙ አድርጌዋለሁ። እኔ ነገሩ በሙሉ እንደዚህ ይሆናል አላልኩም ነበር፣ በዚህ ይፈጠራል አላልኩም ነበር። ብራሳ ስቶኝ ነው ብላ ነው ያለቀሰች ነው የአቤል የለመነችው። እሺ አለና አቤል እኔ አንድ ነገር ልጠይቅሽ፣ እናት ነሽ ወልደሻል፣ ግን እንዴት አስችሉሽ የወለድሽው ልጅ ሙተዋል ብለሽ በዚህ ልክን እንድታወጂ ያደረገሽ ምንድን ነው? እኔ በሰፈር ሳጣራ ጊዜ ምንም አይነት ነገር እንዳላደረግሽ ለቅሶ እንደሌለ ማን ሰው እንኳን መቶ ቤትሽ ያሳበረሽ ሰው የለም። ስለዚህ ምንድን ነው በዚህ ልክን ለምንድን ነው በዛ ሳታያሽ? እኔ እሱ ነው በይ ያለኝ ነገር ነው። ይሄ ነገር እንደዚህ በይና አቤል እንዲታሰር፣ አቤል ደግሞ ወጥመድ ውስጥ እንዲገባ ስለፈለግን ነው እንጂ ሌላ ነገር አይደለም። እኔ ያልሞትኩም ብሎኝ ነው እሱ ያደረገኝ ነገር ነው ሁሉ በያለኝ ነገር ነው ያደረኩት እንጂ አሁን ጸጸት ውስጥ እንደገባ አታርገኝ። ይኸው ፓራላይዝ ሆኛለሁ፣ መንቀሳቀስ አልችልም ብላ ነው ያለቀሰችው። ተጸጽታለች፣ በጣም ነው የተጸጸተችው። ግን እኔ በጣም ደስ ያኔ እናት በመሆኗ እንደዚህ በመሆኗ ከፍቶኛል። ግን የአቤል እውነት በመውጣቱ እኔ በጣም ደስ ብሎኛል። አንድ በአንድ እኮ ነው የአቤልን እውነት የወጣ እኮ ነው። አንድ በአንድ አቤል ያለቀሰውን እነሱ አሁን መልሶ ነው የሚያለቅሱት። የሚገርማችሁ ነገር እያንዳንዱ አቤልን በመጨረሻ ደግሞ ከባልሽ ጋር ላስታርቅሽ አላት። ከባልሽ ጋር ላስታርቅሽ እሱ ብቻ ያው ታምራት አባት እንደምታውቁት ሆነ ቤት ነበር። ከዛ ቤት አንስቶ ነው አቤልን ሐኪም ቤት ወሰደው፣ አሳከመው። እያንዳንዱ ነገር ስቴፕ ባይ ስቴፕ ምን ችግር እንደተፈጠረበት የምግብ እጥረት ነበር። ያ ነገር በአቤል ሰዎች እንዲንከባከቡት ጥሩ ሕክምና እንዲያገኝ ነው የተደረገው። አሁን በመጨረሻ ከባልሽ ጋር ላስታርቅሽ። የሰፈር ሰው በሙሉ እንዳለ ደግሞ ግለተኛ ያደረጋቸው ተባለ። እንዳለ ሲጀማምር መጀመሪያ የታምራት እናትና አባቱ በአዳ ምልኮ ይሰሩ ነበር ተባለ። እናንተ ብዙ ጉድ እኮ ነው የሚወጣው። አቤል ላይ የመጣ ትንሽዬ መዘዝ ትልቅ አገሩን በሙሉ በትኖታል። በእርግጥ ትንሽ ሰበብ አይደለም፣ በጣም ትልቅ ነገር ነው። ግን ቢሆን የባሰ ነገር ነው የምሰማው። አቤል ላይ ይሄ ነገር ባይፈጠር፣ ይሄ ነገር ባይከሰት ኖሮ ዛሬ ይሄ ጉድ በሙሉ አይሰማም ነበር። አገራችን ላይ ይሄ ድራም እንደሚሰራ አናቅም ነበር አይደል እንዴ? እና ባዕድ አምልኮ እንደሚሰሩ የሰፈር ሰው ከዚህ የመጣ ነው። ዛሬ ልጃቸው መዛ ባዕድ አምልኮ ገብቶ የሚሰራው። አንተ ብዙ ማታውቀው ነገር አለ አቤል። ጓደኛህ ብቻ ስለሆነ አይደለም፣ እዛ ቤት ብዙ አይነት ድርጊት ስለሚሰራ አንተ ብዙ ነገር ማታውቀው ነገር ስላለ ከዚህ ነገር እጅህን አውጣ ነው የሚለኝ የነበረው። ግን እኔ ነገ ልታሰር ዛሬ ልታሰር ስለማላቅ የያዝኩት ኬዝን ቦታው ለማድረስ እውነታው ለማውጣት የምንሯሯጠው እንጂ እኔ ከእነሱ ጋር ምንም አይነት የግድ ችግር የለብኝም። ጓደኛዬ ነው። ጓደኛዬ ቤት እመጣለሁ፣ ብዙ ነገር አሳልፋለሁ። ስለዚህ ያ በደል ነው አሁን መልሶ የሚከፍላቸው። ግን አሁን አቤል ያደረገው ባልና ሚስት ሊያስታርቃቸው ተስማምቶ እንዲኖሩ፣ ምክንያቱም ልጃቸውን መጥፎ ቦት እንደገባ ያውቃሉ። በቃ ብር አታልሎኝ ነው ቅርታለች። በቃ ብር አታልሎኝ ነው፣ ብዙ ብር ነው የሚከፈልኝ። አንድ ወረቀት ፈርሜ ስወጣ ጊዜ ማሰብም ማለምም ከማልችለው በላይ ነው ብር የሚገባልኝ አለች። ብዙ ብር ይሰጠኛል አለች። ስለዚህ ግዴታ ለልጄም ለምን ደሞ ፈርመው ስል ጊዜ ልጅሽ ጥሩ ቦታ እንዲደርስ፣ ጥሩ ስራ እንዲኖረው፣ ቢሮ እንዲከፍት፣ የተቸገሩ ሰዎች የሚረዳበት ነገር ብዙ ብር ይከፈለዋል። ስለዚህ ያ ስለሆነ አንቺ መፈረምሽ ግዴታ ነው ብሎ ነው የሚያስፈርሙኝ ነው ያለችው። አቤል የሰማው ነገር ማመን ነው ያቃተው። እንዴት በዚህ ልክን ድራማ ይሰራል? ለምን ተብሎ በዚህ ልክ ለምን ድራማ ሊሰራ ተቻለ? እሺ እነሱ ይስሩ፣ መብታቸው ነው አይደል? መብታቸው ነው። ማንም በመብቱ የሚገፋ ሰው እኮ የለም። ግን ለምን አቤል በዚህ ልክ ሊያሰቃዩት ፈለጉ?
አሰቃይተው ለዚህ አብቅተውት፣ ግን ዛሬ የእሱ እውነት የወጣ ነው። እነሱ የተዋረዱ ነው የሚመጡት። የቀን ጉዳይ ነው እንጂ ታምራት እንደሚያዝ እርግጠኛ ነኝ። በአቤል እጅ እንደሚገባ እርግጠኛ ነኝ። አቤል የሚያፍርበት ጊዜ ቅርብ ነው። የታምራት እናት አፍራ የአቤልን ይቅርታ እንደጠየቀችው ዛሬ ያደረግኩት በሙሉ ስህተት ነበር፣ የሰራሁት በሙሉ ስህተት ነበር፣ አጥፍቼሃለሁ፣ በድያለሁ፣ እኔ ግን በያሉኝ ነው ያልኩት ነበረው። ስለዚህ የዛ ሁሉ ይቅርታ አድርግልኝ። በቃ ከወደኩበት ያነሳኸኝ አንተ ነህ። ልጄ እንኳን ስልክ ስደውለት ስልኬ መለሰብኝ። አንተ ግን ወደ አሁኑ ነው ስትሮጥ የመጣኸው። እንደ እናትህ አይተኸኝ። ትናንት የበደልኩህን በደል እንዲጸጸተኝ ነው ያደረከኝ። ጸጸት ውስጥ እንዲገባ ነው ያደረከኝ። በጸጸት እንድሞት ነው ያደረከኝ። ስለዚህ አሁን አድርጊ ያልከኝ በሙሉ ነው የማደርገው። የዛ እውነቱ በሙሉ አወጣለሁ። ከአሁን በኋላ ምንም አልጠቅም። በቁሜ ገደለኝ። ወልጄ ለፍቼ ያስተምሬ ምን ብዬ የጥሩ ደረጃ ያደረስኩት ልጄ ዛሬ በቁሜ ገደለኝ ብላ ነው ያለቀሰችው። በጣም ነው ያሳዘነችኝ። በእርግጥ እንደዛ ስትል ጊዜ ያሳዘነችኝ። ልጅ በእናቱ ላይ ይጨክናል? ለብር ብሎ ለማይጠቅም ነገር ተብሎ ደግሞ ቤታቸው በየቀን ከውጭ ሀገር የሚመጡ ይሄ መጥፎ ነገር የሚያመልኩ ሰዎች መሆኑ እነሱ ቤት ይመጣሉ። እነሱ ቤት እንደፈለጉ ሆኖ እንደፈለጉ ተጫውቶ ነው ወደ ስራቸው የሚመለሱት። ስለዚህ ለማንኛውም ቀስ በቀስ የአቤል እውነት የወጣ ነው። አቤልን ደስታ ያየን ነው። አሁንም ደግሞ ሊያም ሁላቸውም ተይዘው አቤልን ደስተኛ የሚሆንበት ጊዜ በተለይ አቤል ዋና ያናደደው የአበበ መጥፋቱ ነው። አቤልን ተይዞ አቤልን አልኮን አበበን ተይዞ አቤልን ደስተኛ የሚሆንበት ቀን ቅርብ ይሆንልናል። በቅርብ እንደሚያዝ እርግጠኛ ነኝ። ለማንኛውም ሁላችንም ለአቤል ድዋም ጸሎትም ማድረግ አለብን። እወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ። መልካም ቀን